ከፈቱ ከመዝጋት ባረፈ ባትመጣ በሬን ከዘጋሁት አመታት ካለፈ አስሬ እየከፈቱ ከመዝጋት ባረፈ ድንገት መጣህና ሸረሪት ባደራው በቆሸሸ ቤቴ ከፍቅር ከጸዳው። እንግዲህ ውዶቼ እዩ ዛሬም በስቶሪ ላይ ሁሉም ያልፋል ብላ መታለች ማለት ነው። እኔ እውነት ለመናገር ማታ ሙሉ ቪዲዮ አላየሁም፣ እንዲሁም ከዩቱብ ነው ወሰድኩት ያ ቪዲዮ ማለት ነው። እና በፊት ለጋ ነው ብታዩ የራሷን አካውንት ያገኙት አሁን ነው ያገኙት። እና እኔ በአማርኛ ነበረ ሰርች ያረኩት ማለት ነው። ለጋ በእንግሊዝኛ ነው እዩ ብላ እና ፎሎዬም አይደለችም አሁን ነው ያገኘሁት። እውነት ለመናገር የቪዲዮ ሳይ ዘፈኑን ስሰማ ልጅቷ በጣም ታሳዝናለች። ባይዘዌ ግን እኔ ግን እግዚአብሔር በማውቀው እርጉዝ አትመስለኝም። አላቅም እርጉዝም ከሆነች እንደ ሴት ደግሞ ይከብዳል። እኔ አላቅም መፍረድን አልፈልግም እውነት ለመናገር ግን በዚህ ልክ ደግሞ የሁለቱ ልጆች ህይወት ባታበላሽ ያርፍ ነበረ ማለት በተለይ ስፔሻሊ የአይሚን ህይወት ባታበላሽ ቅስሟን ባሰብሪ ደስ ይለን ነበረ። ለምን ሴት ነሽ፣ ለሴት ማሰብ ነበረብሽ እንደኔ ማለት ነው። ለምን አንቺ ወንድ ልጅን ለማግኘት እንደማይሆንሽ እኮ እያወቅሽና ወደዛ የገባሽና በተለይ አይሚን ለአይሚ ያን ነገር መላክ አልነበረብሽም። ከቻልሽ ከብሩኬ ጋር እስከ መጨረሻ ተጋፍተሽ መጨረስ ነበረብሽ ብዬ አስባለሁና ከአንቺ ጋር የሆነም ህይወትን አበላሽተሻል ኦልሬዲ። አላቅም ጋይስ ብሩኬም የደበቀ ነገር እንዳለ ነው የሚሰማኝ። እውነት እርጉዝ ከሆነሽ ግን እኔ አላምን በጭራሽ። እርጉዝ ማለት እርጉዝ እንደዚህ ነው እንዴ? ሰፊ እኮ ነው ይሄ ጋይስ። እንዴ አንደኛ እቺ ልጅ በጀመራ ልጇ ከሆነ እንዴት ነው እንደዚህ ጉብ ነው የምለው ወደ ፊት ለፊት ጋይስ። ይሷ እኮ ሙሉ ነው የተጠፈጠፈ ነው የሚመስለው ጋይስ። ይቅርታ አድርጉልኝ ማለት ነውና እንደ ሴት ግን አልፈርድብሽም። እኔ መፍረድም አልፈልግም ሰው ላይ በዘው። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እሷ የተጠቀመችው ዘፈን ሲሰማ ልጅቷ ሁሉም ነገር ሳየት ቪዲዮ በነገራችን ላይ እዛን ቀኑ የተሰራ ማን ካሜራማን እንደሆነ ያላቅም። እኔ ጋይስ ግራ ነው የሚገባኝ ሁሉም ነገር። ከመቼ ካሜራማን አዘጋጅታ ከመቼ ነው ይሄ ቪዲዮ የተሰራ? እዛን ቀን አይሚ የወደቀች ቀን ነው ይሄን የተሰራ እውነት ለመናገርና አላቅም ምን እንደተካሄደ እንዳለ። አይሚ ብቻ ደናት ይሆን አብርሽ ማን ነው ብሩኬ ምንም ነገር አይሆንም። ለምን ካላችሁ ወንድ ልጅ ነው ለጊዜ ሊሰማ ይችላል። ካሁኑ ግን በጣም ክስት ብሏል ታውቃላችሁና እኔ ብሩኬ በገዛ እጅግ ህይወትክ እንዳበላሽ ሃይሚ እንዳጣቅ ነው የሚቆጥሩ ባይዘው። አይሚ እንኳን ብትለየክ እንዳልኳችሁ ነው መፍረድ አልፈልግም ባየው ልክ ግን አላቅም። ብሩኬ ማለት ተቀባጥረዋል። ከዚህ በፊት ሲጣሉ እሷን አውርቼ አላቅም አላላችሁም ጋይስ? ከዚህ በፊት ከሷ ጋር አውርቼ አላቅም። አዎ የድሮ ፍቅረኛ ናት፣ ግን በዚህ ሰዓት ከሷ ጋር እያወራው አይደለም ነው አለ። ግን በተጣሉ ሰዓት እሷ ጋር እንደሄደ ደግሞ በቀደም ተናገረ ማለት ነው። ይሄ ማለት አይሚ እንዳለችው የተዋሸች ነበረ ማለት ነው ዶችና ሰው ማመን ግን ዋጋ ያስከፍላል፣ ከኔም ጭምር። ብዙ ሴቶች አምናችሁ እንደተከዳችሁ ተስፋ አደርጋለሁ። ምን ይታወቃል ጋይስ፣ ምን ይታወቃል። ብሩኬ ከአይሚ ጋር በስራ ነው የተገናኙ። ኦፍ ኮርስ መጀመሪያ ፍቅረኛሞች ነበሩ ታውቃላችሁ። ዊና ነው አይሚ ብሩኬ ማግኘት ትፈልጋለሁ አለች። ከዛ ተገናኙ፣ አብሮ ሲሰሩ ነበር። ከዚህ በፊት የምታስታውሱ ከሆነ ነፂ የአብርሽ ፍቅረኛ ስትመጣ ሩታና አንተ ለስራ እንደተገናኛችሁ ነው ማቆ ስራ ነው ብዬ ነው እስከዛሬ ጽጣልኩ አላላችሁም ጋይስ? ይሄን ብቻ አስታውሱና እቺ ልጅም እንደዚህ ብሏት ሊዋሽ ይችላል ብዬ ነው ራሴን ያሳመንኩት። አንዳንዴ አስባለሁ ጋይስ እንደ ሴት እና በጣም ከባድ ነው። እኔ መፍረድን አልፈልግም። አሁንም ግን አይሚ በጣም እንደተዋሸች ነው ውስጥ የሚማዩ። ለምን አብሬ ምን ነው ብሩኬ አብዛኛው ስላመነ ማለት ነው። አዎ ከ6 ወር በፊት አግኝቻት ነበር አንዴ፣ እሱ አጋጣሚ ነው ያገኘዋል። በቀደም ደግሞ ሰው ነው አገኘዋት ብሎ መደባበስ ፈለገ። ግን ልጅቷ ቀድማ አይሚን አእምሮን በጠበጠችው ማለት ነውና ለማንኛውም እህቴ አንድ ነገር ልንገርሽ፣ ሁሉም ነገር ያልፋል። ግን አላቅም የሁለቱ ህይወት እንዴት እንደምታስተካክል አላቅም። ኦፍ ኮርስ
ብሩኬ ከአንቺ ጋር ይኖራል ማለት አይደለም። እውነት ስላረገሽ ብቻ ከአንቺ ጋር ሊኖር አይችልም ማለት ከዛ በፊት የተለያያችሁ ሲቀጥል ደግሞ አሁን በዚህ ሰዓት ተመልሶ ከአንቺ ጋር ይኖራል ብዬ ሀሳብ ሊረዳሽ ይችላል። እውነት ልጁ የሱ ከሆነ ከዛ ውጭ ግን አይሚና ብሩኬ ተለያይቶ ከአንቺ ጋር ይኖራል ብዬ አላስብም። አይሚ ግን በነገራችን ላይ እንኳን ሴት ልጅ እርጉዝ ሆና አይደለም በጀመራም ለመለየት ትወስናለች። እንኳን እርጉዝ ሆነሽ አይደለም አላቅም ምን እንደሚፈጠረው ጋይስ። ሀይሚዬ ዛሬ ደህና ሆና እንደምትመጣ ተስፋ አደርጋለሁኝ። ነቅታ እንደምትመጣ ተስፋ አደርጋለሁ። እግዚአብሔር ቸር ያሰማን ውዶቼ። እኔ ጨንቆኛል እውነት ለመናገር አስቡ። ከነቃች በኋላ ጭቅጭቁም አይቻልም። ትላንትናም ልጅቷ ታማ ራሷ ልጅቷ ስታ አታውቅም። እዛ ይጨቃጨቃሉ ሁለቱ ጓደኛ ማቾች እና በጣም ነው የተሰማኝ እውነት ለመናገር እና ቸር ያሰማን። ሁላችሁም ጸሎት አድርጉ የኔ ውዶች፣ ወዳችኋለሁኝ። ላይክ ሰብስክራይብ አድርጉ ከተመቻችሁ፣ ላይክ ሰብስክራይብ አድርጉ። አላስገድዳችሁም። የአንዳንድ ሰው በብሩኬ ነው በሀይሚ ነው ህይወታቸው የቀየረ ስትሉ ስለሰማው ማለት ነው። በነገራችን ላይ በማንም ህይወት አይቀየርም። አንቺ ከሰራሽ ትቀየራለሽ። እውነት ለመናገር ይሄ ልንገራችሁ ብዬ ነው። እነሱ ወደ ሚዲያ የመጡት አስተያየት እንድሰጥ ነው። ታውቃላችሁ ቪዲዮ ከለቀቁ እኛ አስተያየት እንድሰጥ ነው። ከዛ ውጭ ምንም ነገር የለም። እና እንደዛ ነው የምላችሁ። ልጅቷ ስናየም ታሳዝናለች። ኤኒዌይስ እግዚአብሔር መጨረሻው አይጻምርን። ይሄ ነው የሚለው ጋይስ። እና ሁሉም ያልፋል፣ እውነት ነው ያልፋል። ግን በቃ ብታዩ ይመረጣል ብዬ ነው የማስበው። ወዳችሁ